ቀበልም ሃይማኖትን የሚወክል ነገርም የለውም እንደምትመለከቱት ማለት ነው። እና ትክክል አይደለም። ቤተክርስቲያንም መስጊድም መቃጠል የለበትም። የሰዎች መኖሪያ መቃጠል የለበትም። ሰዎችም ደግሞ በዘራቸው በብሔራቸው የተነሳ ከቦታ ወደ ቦታ መፈናቀል የለባቸውም። የትም ቦታ ኢትዮጵያ ውስጥ ካሉ ይኖራሉ። አይደለም ኢትዮጵያ፣ ይቺ ምድር ራሱ በቂ ናት። የትም ቦታ ሰው መኖር አለበት ብለን ነው። ሰፊ ነው። ምንም በቦታ የተነሳ የሚያጣላን ነገር የለም ራሱና ምድር ያላህ ናት። የትም ቦታ የሰው ልጆች መኖር አለባቸው። ሲጀመር እዚህ ምድር ላይ የሚያመጣቸው አላህ እስከሆነ ድረስ ማለት ነው። አምላካችን አላህ ነው እዚህ ምድር ላይ ያመጣቸው። ስለዚህ የትም ቦታ መኖር አለባቸው። በሃይማኖቱ ደግሞ ማስገደድም የለም። በእስልምና አያስተምርም እንደዛም። አይ ቲንክ የሚያቃጥሉ አካላት ካሉ የመንግስት አካላት በደንብ ጉዳዩን አይተው አጣርተው ይሄ ነገር ትክክል አይደለም ብለው ሊቆጣጠሩት ይገባል። በጣም ተደጋገመ ይሄ ነገር እና ልክ አይደለም። አላህ ይሁነን፣ አላህ ይድረስልን፣ አላህ ሀገራችንን ሰላም ያደርግልን። እኛ ሰላም ነው የምንፈልገው፣ እኛ ፍቅር ነው የምንፈልገው፣ እኛ መተባበር ነው የምንፈልገው። ብዙ የጋራ ሴቶች አሉ እና ምንም ብንሆን ኢትዮጵያዊ ነን፣ አውሬዎች አይደለንም በዚህ ደረጃ ማለት ነው የምታስቡን። እና በቀደም ደግሞ የተነጋገርነው ያለ ነው ስለ ሃይማኖት ንጽጽር ነው። ሃይማኖት ንጽጽር በመሬቱ ላይ እየሰፋን ነው ያለ ነው እና ከገና ከተማውን ኢትዮጵያ እንወርሳለን ነው። ይሄ ምንም ችግር የለም። ሮቦት እግዚአብሔር አሰፋለን ገና ምድር እንወርሳለን ትሉ የለ እንዴ ክርስቲያኖች? ስለዚህ እኛ አስልመን አስተምረን በትህትና በፍቅር በስነ ስርዓት በመከባበር ሰዎችን አስተምረን ብናሰልም ምንም ሃይማኖታችን የሚፈቅደው ነገር ነው። የእናንተም ሃይማኖት ለምን እንደዛ አደረጉ ሙስሊሙ ብሎ የሚቃወሙ ነገር የለም። ስለዚህ እንደኛ ለመሆን ከፈለጋችሁ ማስተማር ነው። በተረፈ ከአርሲ ጋር ከምን ጋር መጣል ወይድ እያስፈራራን ነው ምናምን የምትሉት ትንሽ ነገር ነው የሚበቃችሁ። እናንተ የእናንተን የስነ ልቦና ውቅር የእናንተ የስነ ልቦናን ዘይቤ አውቀዋለሁ። ሳይኮሎጂካል ሜካፓችሁንም ሳይኮሎጂካል እንትናችሁንም ምንድነው ሜካፓችሁንም ሳይኮሎጂካል ማይንድ ሴታችሁንም በደንብ ስለማውቀው ነው። ለምን የኖርኩበት ስለነበር ማለት ነው። ትንሽ ነገር ነው የሚረብሻችሁ፣ ትንሽ ነገር ነው የሚበቃችሁ ማለት ነው። እና ጊዜው 21ኛው ክፍለ ዘመን ላይ ነው። ሳይኮሎጂካል ዌርፌር ነው ራሱ የስነ ልቦና ጦርነት ላይ ነን ያለ ነው። በስነ ልቦና ደግሞ ተበልጣችኋል ማለት ነው። አጀንዳ እየሰጠናችሁ ነው። 1 ወር 2 ወር እንድታወሩ እናደርጋለን ማለት ነው። በዚህ ደረጃ ነው እኛ እየሄድን ያለ ነው ማለት ነው። ተበልጣችኋል ለማንኛውም ማለት ነው። ትንሽ ነገር ነው ሴንሲቲቭ የሚያደርጋቸው። ቢያንስ እንኳን ወሂድ የሚናገረው ምንድን ነው ብላችሁ ግማሽ ፐርሰንቶቻችሁ ነክታችኋል። ቢያንስ እውነቱን ነው የሚናገረው፣ እውነቱን ነው የሚናገረው። እኔ ውሸት አልተናገርኩም ራሱ ማለት ነው። ሲኖዶሱ ተኝቷል አሁንም ቢሆን ኢቨን የአርሲውን እንኳን መቋቋም አልቻለም። ተውታ ኮምፓራቲቭ ሪሊጅን ላይ ሊደርስ ይቅርና የሉም እኮ የሉም። ሲኖዶሱ የለም፣ ቤተ ክህነቱ የለም፣ ማህበረ ቅዱሳን የለም፣ ቅድስት ሥላሴ ዩኒቨርሲቲው የለም። በአሁኑ ሰዓት ራሱ ጸጥ ነው ያለው፣ ጸጥ ነው ያለው። አይደለም እንትን አርሲ ላይ ላሉት ራሱ የታለ እየተሟገተ ያለው የለም ራሱ ማለት ነው። የትግራይ ሲኖዶስ ላይ ያለውን ነገር መቼ አስተካከለ? ስለዚህ እኔ የተናገርኩት ነገር ምንም መጥፎ ነገር የለውም። አይ ቲንክ እያወቃችሁ ነው። ትላልቅ መምህራን ወይድ የተናገረው ነገር ትክክል ነው፣ እውነቱን ነው እና ያሉት። እኔ ያልኩት ደግሞ ስድብ ምናምን ነገር አያስፈልግም በዚህ ዘመን። እሳደባለሁ ብሎ አንድ ሰው ማህበረ ቅዱሳን ተነስቶ እሳደባለሁ እስልምናን ቢል ይቀፈደዳል ያልኩት ያው ስድብ ስለማይፈቀድ በሀገሪቱ ውስጥ የሰውን ሃይማኖት ማንቋሸሽ መሳደብ ስለማይፈቀድ ማለት ነው። አይደለም ክርስቲያን ሙስሊም ራሱ የክርስትና ሃይማኖትን ሲያንቋሽሽ የተገኘ ሰው በአካል ይቀፈደዳል። ይሄ ለሁሉም ነው የሚሰራው ህግ ማለት ነው። ለከላይ አንዱ ልጅ አንዱ የእንጀራ ልጅ የሚባል ነገር ኢትዮጵያ ውስጥ የለም። ሁላችንም የኢትዮጵያ ልጆች ነን። ከዛ አንጻር ነው አይ ቲንክ ያው ትንሽ ነገር ያው ሳይኮሎጂካሊ ትንሽ ነገር ነው የሚበቃችሁ። ትንሽ ነገር ይረብሻችኋል የኛ ነገር ማለት እኛ የምንናገረው ግን በዚህ አጋጣሚ እናመሰግናለን። ያው አጀንዳ ተቀባዮች ናችሁ። አጀንዳ አቀባዮች ነን። እኛ ደግሞ አጀንዳ ተቀባዮች አይደለንም ማለት ነው። ስለ ታቦት ራሱ የጻፉት ጽሁፍ አለ። እሱ ራሱ አንድ አጀንዳ ሆኖ መያዙ ራሱ ትልቅ ነገር ነው። ቢዚ ነው የምናረጋችሁ፣ በተለያየ ነገር ቢዚ እናረጋቸዋለን። ከዛ እዛ ላይ ስትታገሉ እዛ ላይ ጊዜያችሁ እንትን ስትሉ ደግሞ እኛ ደግሞ አዳዲስ የሚመጡ ከእናንተ ሰዎችን እናሰልማለን ማለት ነው። ይሄ ነው ስራችን፣ ይቀጥላል ኢንሻአላህ። ኤክስፓንሽን ኮንሶሊዴሽን፣ በቃ ይሄ ነገር ይቀጥላል ማለት ነው። ማስ ኮንቨርሽን ይመጣል። ኢንተንሲቲ መጠነ ሰፊ የእድገት መርሃ ግብር ውስጥ እንገባለን። ኢንተንሲቲ ፕሮግራም ኦፍ ግሮዝ ውስጥ እንገባለን ኢንሻአላህ። ስለዚህ ይሄ ነው ስራችን፣ ይቀጥላል። በቃ ዳዋው ይቀጥላል። እኛ እናስተምራለን፣ አጀንዳ እንሰጣቸዋለን። በዛ አጀንዳ እናንተ ትሄዳላችሁ። እኛ ደግሞ ከዛ ከእናንተ የሚመጡ ሰዎችን ደግሞ እናስተምራለን። 1 2 ወር 2 ሳምንት ምናምን እናንተ እርስ በርሳችሁ ስትባሉ እኛ የምናደርጋለን ትምህርት እናስተምራለን ማለት ነው። ይሄን ይመስላል። ይቅርታ እንግዲህ መሀል ላይ ዝም ብዬ ገብቼ እንትን ስላልኩኝ ማለት ነው። ሙአይመን ይቅርታ እንግዲህ አፎ በይ።
ጀዛኩሙላህ ኸይረን ኡስታዝ። እንዴ ለምን ነው ይቅርታ የምትጠይቀው? ቤትህ እኮ ነው የፈለከውን ርዕስ ትምህርት እየተማማራችሁ እያለ መጥቼ ደግሞ አጀንዳ አይ ምንም አይነት እንትን አልነበረም። ያው ጠይቆ በወረደው ልጅ ዙሪያ ነው እየተመለሰ የነበረው። ቤታችሁ ነው። በፈለጋችሁት አጀንዳና በፈለጋችሁት ርዕስ ማስኬድ ትችላላችሁ። ጀዛኩሙላህ ኸይረን ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አሁን የተናገርከውን ንግግር ራሱን መጽሐፍ ቅዱስ ሲናገረው የለ እንዴ ኡስታዝ? ማለት ወደ ዓለም ሂዱ ወንጌል ብሎ ለአሕዛብ አድርሱ ይል እንዴ? ታዲያ ማለት ልዩነቱ ምንድነው? ካንተ በላይ እኮ አምላኩ ተናግሮታል። እኛ ደግሞ ዳዋ አድርጉ ተብለናል። በእኛ ፋንታ ማለት ነው አድርጉ ስለተባልን ዳዋ እናደርጋለን ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ወንጌልን ለፍጥረት ስበኩ ይላሉ እነሱ። አሁን እኮ ምን መሰለ ችግሩ? እንስበካችሁ አትስበኩን ነው ትምህርቱ። ሊሰብከኝ መጥቶ ምንም አትመልስ፣ እጅና እግርን አጣጥፈ ቁጭ ብላ ዝም ብላ አዳምጥ፣ አታውራ። ዝም ብላ አዳምጥ፣ አታውራ ነገር ነው ጨዋታው። ስለዚህ እንደዛ ደግሞ አይሆንም ነው። እኛ ደግሞ ካዋራችሁን እኛም ማውራት አለብን ነው። እስላሚክ ዩኒቨርሲቲ ሊገነባ ነው ሲባል ይናደዳሉ። ግን ቅድስት ሥላሴ ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ አለ ራሱ ቅድስት ሥላሴ ዩኒቨርሲቲ 4 ኪሎ ያለው ማለት ነው። የቲሳይ የፕሮቴስታንት ራሱ ዩኒቨርሲቲ አለ። ልክ ሙስሊም ጋር ሲሆን ግን ዩኒቨርሲቲ ሊገነባ ነው እና ሁላችሁም እንትን ብላችሁ በንቁ የዋቸው ምናምን ነገር እያሉ ይላሉ። ለምን ምን ችግር አለው? እኛ የራሳችንን እንዲህ እኮ ማስተማር እንችላለን ዩኒቨርሲቲ ከፍተን። ለምንድን ነው ለሙስሊሙ ሲሆን የማይቻለው? እና ይሄ እንጥል ከመዋጠጥ ምንም አይተናነስም እና ሱሪ ባንገት ነው የሚሆነው እና አያስኬድም ነው እያለን ያለ ነው። ጀዛከላህ። እሺ ጀዛኩሙላህ ኸይረን ኡስታዝ። ልክ ነው። ወረደ የሻይ ሰዓቱ አለቀች ማለት ነው። ሌሎቻችሁ ማሄር እንደዚሁም ደግሞ አሽረፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌሎቻችሁም ጥያቄ ያለው ወገን ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ያላችሁ ወገኖች ካላችሁ መግባት ትችላላችሁ። እሙ አይመን የአርሲ ጉዳይ የሚባለው ነገር አዲስ አጀንዳ ተነስቶ ነው በሰሞኑ ወይስ? አዎ አርሲ ላይ ስንት ሰዎች ታረዱ ተብሎ ክርስቲያኖች ናቸው የታረዱት ተብሎ አዲስ አጀንዳ ነው ያነሱት። ግን ያው የራሳቸውን ፖለቲካም እየሰሩም ሊሆን ይችላል፣ አላሁ አለም። ምክንያቱም ታረደ የተባለበት አካባቢ አብዛኛውን የሚበዛው ክርስቲያኖች ናቸው። እኔ ፌስቡክ ላይ የሆነ ፖስት አይቼ ነው የሙስሊሞች አምላክ ደም ይጠጣል፣ የክርስቲያኖች አምላክ ግን እንደዚህ አይደለም የሚል ምናምን ነገር እንደዛ ነገር አየሁኝ። ዛሬ ጠዋት ነው ያየሁት። አክቹአሊ እግዚአብሔር ስንት ሰው ነበር ያስጨፈጨፈው? አይ በመሰረቱ እክቲ ያው ማለት ይሄ ትከሻ መለካከት አይጠቅምም እንጂ እንደሚፈልግ ሰው ነበር ያስጨፈጨፈው። አልኩሽ እኮ ለምን የገዛ ልጁን ደም ጠጥቶ የለ እንዴ ፈጣሪ? የገዛ ልጁን እኮ ደም እኛን ሊታረቀን የራሱን ደም ነው የፈለገው፣ የልጁን ደም ነው የፈለገው አይደለ? የኢየሱስን ደም እኮ ነው የፈለገው። ስለዚህ ደም የሚጠጣው አምላክ የእናንተው አምላክ ነው እንጂ የኛው አምላክ አይደለም። ነገር ግን ይሄ አይጠቅምም ነው ማለት። ጥፋተኞች ለህግ ይቅረቡ፣ ጥፋተኞችን እናጋለጥ። የታረደው ካላችሁ ሙስሊሙም ክርስቲያኑም ጭምር ነው። ነገር ግን አይ ሙስሊሞች እንደዚህ ናቸው እኛ ገዳዮች ናቸው ካላችሁ ያው እንግዲህ አምላክ ልጁን ከመግደል በላይ ይበልጥ እንትን የለምና አላህ አንድ አድርገን። ያው ቅድም ኡስታዝ እንዳላችሁ የምንኖረው አንድ ሀገር ውስጥ ነው። ብዙም ያለያይን ነገር ቢኖርም ብዙ አንድ የሚያደርገን ነገር አለ። ነገር ግን ጥፋተኞችን